በስተመጨረሻም ሚራ እንግዲህ ለፎቶ ብላ ዳሊያን ልትገላት እያሳደደቻት ትገኛለች። አርናንም እንግዲህ ይህንን በምባወቅበት ጊዜ ኦቨር ነግቷል። ምክንያቱም ዳሊያ በጣም እልህኛ ናት፣ ፎቶውን አሰጣትም። እናም ሚራ ደግሞ በፍጹም አትተዋትም፣ ፎቶውን ካላገኘች በፍጹም አትተዋትም በማለት ነበረ አርናን ከቤት ሮጦ የወጣው። ምክንያቱም ሁለቱ ሴቶችን በፍጹም አይላቀቁም በማለትም ነበረ ማለት ነው የዳሊያን ባለቤት ትቶ ከቤት የወጣው። ሉሃና በፍጹም አትሄድም፣ በፍጹም አትሄድም፣ አትሄድም እንዴት አትሄድም በማለት በምትከለክለው ጊዜ እባክሽን ሉሃና መሄድ አለብኝ፣ ይጋደላሉ በማለትም ከቤት ለቋት ሲሮጥ ይወጣል። እናም እንግዲህ ሚራ እንደምታያት ቀጥ ብለሽ ፎቶውን አምጪ ብላ እንቅ አድርጋ ትይዛታለች። አልሰጥሽም ብያለሁኝ አልሰጥሽምም በማለት እንግዲህ ትጋተታታለች። እናም ይሄንን ፎቶ ወስጄ ለፖሊስ እሰጣለሁ አንቺ ነፍሰ ገዳይ በማለትም ማለት ነው ታስፈራራታለች። የዛኔም ነበረ ማኗን ጥቅ አድርጋት ልትሮጥ ስትል መሳሪያ ያወጣችባት። ቀላል ያልሆነችው ሚራ ልትገላት መሆኑን ስታቅ ዳሊያ ቆመች። እናም እንግዲህ ልትገላት ሲሆን እያስፈራራቻት ትገኛለች። በጣም በሚያሳፍር ሁኔታ ማለት ነው። አሁን ላይ የሚራ ጭካኔ የበለጠ ከፍቷል። በመሀልም እንግዲህ ሮሚዮ መጥቷል። ሻሩክዬ መጣህ እንዴ? በቃሽ ጥሩ ነው፣ እንደውም አንድ ላይ ገላችኋለሁ በማለትም ሚራ አሁንም ማስፈራሯታን ትቀጥላለች። ዳሊያ አንገቷን ቀና አድርጋ ያው በይ ተኩሺ በማለትም ደረቷን ነፍታ ትቆማለች። እናም አድናህ እንዲህ በማለት ተናግሯል። እባክሽን ሚራ እባክሽን ተይ እንደዚያ ታደርጊ በማለትም ለምኗታል። ሚራ ግን ተለምና የምታቆም ሰው ስላልሆነች አሁንም ማለት ነው በጭካኔዋንና ውሳኔዋን ወደፊት እንትን ብላለች። በጣም እንግዲህ ግን በሚገርም ሁኔታ አሁን ላይ አርና ማለት ነው ከሉሃና በጣም ሰላምና ፍቅር ቢሆኑም በስተመጨረሻም ግን የሚራ ጭካኔ በጣም አናዶታል። ምክንያቱም ትላንትና የመጣችው የቤታቸው እንግዳ ልትገላት በመነሳቷ በጣም ተናዶባታል። ምስኪኑ ታርቆን ግን ሚስቱ ምን እየሆነች እንደሆነ በፍጹም አላወቀም። ሚስቱ በቤት ውስጥ እንደምንም ተጣድፋ ስትወጣ ምን ሆና ነው እቺ ልጅ ብሎ ነበር ጸጥ ያለው። በጣም ግን በሚገርም ሁኔታ ዳሊያ ችግር ላይ ወድቃለች። በጣም ያሳዝናል። የቤታቸው ችግር ግን በራሳቸው በቤታቸው ማለት ነው ይሄ ሁሉ ችግር ይፈጠርብናል ብለው ያላሰቡት ከውጭ የመጡት ዳሊያና ታርቆን ዛሬ ላይ በነሚራ ችግር ውስጥ ተዘፍቀው የህይወታቸውን እንዳይኖሩ ተደርጎ ተመሳቃቅሎ ይኖራሉ። በጣም በሚያሳዝን ሁኔታ አሁን ላይ ሚራ በጣም በቃ ጭካኔዋንና አሁን ላይ ትክክለኛዋን ሚራ ታያለሽ ብላ ነበረ ልትተኩስባት መሳሪያውን ያወጣችው። እባክሽን ሚራ ተይ እባክሽን እያለም እንግዲህ ሊለምናት ሞክሯል አድና ማለት ነው። ግን በፍጹም አሻፈረኝ ያለችው ማለት ነው። ሚራ አሁን ላይ ልትተኩስ ማለት ነው ሽጉጡን እየሳበች ትገኛለች። ሰላም ሰላም ውድ እየተከበራችሁ የይና ኢትዮ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። እናም እንግዲህ ዛሬ ላይ አድና በጣም የመጣበትን ነገር ግራ ገብቶት እንደዚህ ተፋጠው ይገኛሉ። እናም ውድ ተመልካቾቻችን ሉሃና ድራማ ከቅርብ ጊዜ ወዲህ ማለት ነው አንገብጋቢና ቆንጆ ድራማ ሆኗል። ዛሬም እሱን ይዘንላችሁ መጣን ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። እናም አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እናም እንግዲህ በጣም በሚያሳዝን ሁኔታ አሁን ላይ አርና ማለት ነው ለታርቆን ምንም ሳይናገረው ምንም ሳይለው ነበር የወጣውና ታርቆን ግን ከሉሃና ጋር ቆንጆ ጊዜ እያሳለፉ ይገኛሉ። ሉሃናም እንግዲህ አንተ እኮ በጣም ጥሩ ባልነህ በማለትም ትናገረዋለች። ታርቆንም ለሉሃና አንቺ ማለት በጣም ጥሩ ሚስት ነሽ፣ ምን አለበት ሁሉም ሚስቶች እና አንቺ ቢሆኑም በማለትም አድናቆቱን ገልጿል። በጣም ደስ ይላል ማለት ነው። ምክንያቱም ሉሃናና ታርቆን ማለት ነው ሉሃናና ታርቆን አሁን ላይ በጣም ደስ በሚል ሁኔታ ጊዜያቸውን እያሳለፉ ይገኛሉ። ምክንያቱም አርና ከቤት የለም ማለት ነው። ግን ደግሞ ይሄ ሁሉ ችግር የአርናን ችግር መሆኑን ግልጽ ነው።
አርና ከመጀመሪያው ጀምሮ አርና ማለት ነው። እኔ ማለት አርና ነኝ፣ ሮቤል አይደለሁም። እኔ ደግሞ ቤቱን ስትሸጥልህ ዋሽታኝ ነው። በእርግጥ ሚስት የነበረች ሰረቀችኝ በማለትም ቢነግረው ኖሮ ታርቆን እንደሚረዳውና ለሕግ ማሳልፎ እንደሚሰጣት ግልጽ ነው። በስተመጨረሻ ግን ለዚህማ ቀላል ነገር አንተ አላደክምም ብላ የገባችበትን ዳሊያ በጣም ግራ ገብቷታል። የሚራ ከባድነትና የሚራ ጨካኝ አውሬነት በፍጹም አልታያትም ማለት ነው። ዳሊያ እስከዛሬ ድረስ ዳሊያ ሚራን በጣም ጥሩ ሰውና ምስኪን ሰው ነበር አድርጋ የምታየት። ምክንያቱም ሚራ ማለት በጣም አዛኝና በቃ ልቃሻ እንዲሁም ተበዳይ ሆና በእሷ ፊት ስለምትታይ ምስኪንና ጨዋ ልጅ አድርጋ ነበር የሳለቻት። በስተመጨረሻም ግን ላይዋ ላይ እንደዚህ አይነት ነገር ልትፈጽም ስትነሳ በጣም አዝናለች ዳሊያ። ምክንያቱም ለአንቺ ነው እንዲያዘንኩልሽም በማለትም ተናግራለች። እርግጠኛ ነኝ አድናን ላይ የሆነ ፌክ ሰርታ ነው እንጂ በፍጹም እሷን አያገባም በማለትም ትናገራለች። እናም እንግዲህ በጣም በሚገርም ሁኔታ አሁን ላይ ማለት ነው በጣም ችግር ላይ ነው የወደቀችው። ምክንያቱም ጠይቃና አውርታ ተነጋግረው ቢሆን ኖሮ ይህ ሁሉ ነገር አይፈጠርም ነበረ። ግን አሁን እነሱ ሩሃናና አርና ማናውን ላይ ደስተኛ እንሆናለን፣ የራሳችን ህይወት እንኖራለን ብለው በሚሉበት ጊዜ የሆነ ነገር ዱብ ይላል። እናም ሉሃናም እንዲህ በማለት ተናግራለች። ከዚህ ቦታ እንሂድና የራሳችን ህይወት፣ የራሳችን ቤት፣ የራሳችን ነገር አፍርተን እንኖር በማለትም ተናግራለች ማለት ነው። ሉሃና ግን ደግሞ አርና አሁን ላይ በፍጹም ብዙ የምናስተካከላቸው ነገራቶችን አሉና እሱን ስንጨራርስ እንሄዳለን በማለትም ተናግሯታል። እሱም እንግዲህ ተስማምቷል ማለት ነው። እናም እንግዲህ በሌላኛው በኩል ሉሃና አሁን ላይ ተረጋግታና የሁለታቸውን ህይወት አብረው መኖርና አንድ ላይ እንዲቀጥል እንደምትፈልግ ተናግራለች። ምክንያቱም ከምንም በላይ የአድናን ደስታና የአድናን መረጋጋት ይበልጣል በማለት የኔ ሀዘን ደበቅ አድርጌ አድናንን ማስደሰት አለብኝ በማለትም ቆርጣ ተነስታለች። ሉሃና ዛሬ ላይ ማለት ነው በጣም በሚገርም ሁኔታ ራሷን ቀይራና ፏ ብላ ማለት ነው ትታያለች። ግን ደግሞ ከአጠገቧ ያሉትን ሰዎች በፍጹም የራሷን ህይወት ልትኖር ከልክለዋት ሰላሟን አሳጥተዋታል። ውድ የዩናይቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ እና ዛሬ እንግዲህ ይዘንላችሁ የመጣ ነው በጣም ውድና አስደማሚ የሆነውን ሉሃና ድራማ ነው። ላይክ ሼር በማድረግ አበረታቱን። ኮሜንት ላይ ደግሞ አስተያየታችሁን አስቀምጡልን። እናም ማለት ነው ዳሊያ አሁን ላይ ችግሩ ላይ ወድቃለች ማለት ነው። እንዴት ትሆናለች? ትተኩስባታለች ወይስ አትተኩስባትም የሚለውን ማለት ነው ቀጣይ የምናይ ይሆናል። ዳሊያ ግን ቆርጣ የተነሳችበት አቋም ቢኖራት ፎቶውን ቀጥታ ለፖሊስ ለመስጠት ነበር። ያን ነገር ግን ሳይሳካ ቀርቷል። አስፈራርታ ፎቶውን ትወስድባታለች። ምክንያቱም ወንጀል ስለሆነ። ዳሊያ ግን ወንጀል ስለሆነ አሳልፌ አልሰጥም ብላ አንገቴን እሰጣለሁ ብላለች።